ብሌን አፈቅርሻለሁ። ያላንቺ መኖር አልችልም። ትዝ ይልሻል እንዳትሆኝ ብለሽኝ ነበር። በእኔ ተስፋ እንዳቆርጥ ብለሽኝ ነበር። እኔ ግን ተስፋ አልቆረጥኩም። አንቺ ግን ተስፋ ቆርጠሽብኛል። ይኸው ትተሽኛል። ብሌን አፈቅርሻለሁ። ይህን ነገር በቃ እዚህ ላይ እንቋጨው። እንግዲያውስ እንወራረድ። ብሌን አንተን ከወደደች እኔ ራሴ ነኝ ቀለበት ማስርላችሁ። ከዛ በኋላ ከህይወታችሁ እወጣለሁ። እሺ ተስማምቻለሁ። ነገር ግን ብሌን አንተን ትታ ወደ እኔ ከተመለሰች ድጋሜ ፍቅረኛሞች ከሆነን ሁለተኛ ላተመለስ ከህይወታችን ትወጣለህ። ተስማምቻለሁ። እሺ በቃ አሁን ሂድልኝ። ዳግም አፍህ እኮ መጠጥ ይላል። ጠጥታል እንዴ? ይሄ ሞኝ የት አባቱ ተበላ። ሰው ስሜታዊ ሲሆን እንደዚህ ምን እንደሚያደርግ አያውቅም። መልስልኝ እንጂ ጠጥታል ወይ? ለምን? በእኔ ምክንያት እኔና ሳሚ አብረን ቆመን ስላየህ ነው? ዳግም ይሄ ነገር ከቁጥጥር ውጭ እየሆነብህ ነው። ሙሉ ለሙሉ ተቆጣጥሯል። ማመዛዘን ራሱ እያቃተ ነው። ቆይ ምን እየሆንክ ነው? አዎ ማሰብ አቁሜያለሁ። እያበርኩኝ ነው። አንቺ ጋጠው ደግሞ በጣም ነው ማብረው ከዚህ በላይ። ቆይ ነገር እንዴት ይጠፋሻል? ያላንቺ ጤናማ መሆን አልችልም። ምክንያቱም ስለምወድሽ ነው የምቀነው። ቆይ ለምን ይሄ አይገባሽም አይደል? ስለምትወደኝ አይደለም የምቀነው፣ ስለምታምነኝ። ለኔ ያለህ እምነት እኮ ጠፍቷል። ለዛ ነው እንደዚህ የምትሆነው። ብሌን በፈጠረሽ ለምን ስሜት አይገባሽም? በባዶ ሜዳ አይደለም እኮ የቀነው ያለሁት። በባዶ ሜዳ አይደለም የቀናው ስትል ምን ለማለት ፈልገህ ነው? ምን ስንሆን አይተናል? ሌላ ስህተት። በርታ አንበሳ፣ በየጊዜው ነጥብ እየጣልክልኝ ነው። እኔ ደግሞ ይህንን እንዴት እንደምጠቀምበት ታያለህ። ንገረኝ እንጂ ዳግም፣ ከማን ጋር ምን ሳደርግ አይተኸኛል? ብሌን እኔ እንደሱ ለማለት ፈልጌ አይደለም። ዳግም እኔ ላንተ ባለጌ ሴት ነኝ? ከማንም ጋር መሆን ርካሽ ሴት አድርገህ ነው የምታስበኝ? ኖ እኔ እንደዛ ለማለት ፈልጌ አይደለም። ጨዋ እናት ነው ያሳደገችኝ። ክብሬን ደግሞ በደንብ ነው የማውቀው። እሺ ብሌን ንግግሬን በተሳሳተ መንገድ ነው የተረዳሽው። ክብሯን ከማታውቅ ሴት ጋር ምን ታደርጋለህ? ይሄን ያክል ካማረርኩ ደግሞ ለምን አትተውኝም? በቃ ተወኝ። እኔ በአንተ ምክንያት መሰቃየት ሰልችቶኛል። በግድ ማድረግ የማልፈልገውን ነገር ሁሉ እንዳደርግ እየገፋፋኝ ነው። አድርጊ እስኪ የኔ ፍቅር፣ ከሱ የተሻለ አፍቃሪ ሆንልሻለሁ። አንድ የመጨረሻ ነገር ልንገርህ፣ የኔና ያንተ ነገር አብቅቷል። አንተ ደግሞ የባሰ እንዳይነሳ አድርገህ እየቀበርከው ነው። እኔን ስሜታዊ አድርገህ የምትቀይረው ነገር የለም። ከቻልክ ራስን ለውጥ። እሱ ነው ዋጋ ያለው። ወይኔ ሳሚ ከመጣ ቆየክ እንዴ? አዎ ትንሽ ቆየ። እና ከቆየ ብርድ ላይ ምን ታደርጋለህ? ለቁስልም ቁጥሩ አይደለም። አጠራኝም ነበር። አይ ብሌን፣ ለረብሻችሁ አልፈለኩም ነበር። ትንሽ ስላመመኝ ነው እንጂ ወደ ውስጥ ገብቼ እናንተ ብትነጋገሩና ችግራችሁን ብትፈቱ ደስ ይለኝ ነበር። እዩቴን አስመሳይ አውቆ እኮ ነው። ወይኔ ዳግም እንዳንተ አይነት ደደብ ከኔ የተሻለ ሆኖ ይታይ። ወይኔ ሳሚ፣ ከዚህ በኋላ እንደዚህ እንዳትናገር። በዚህ ሰዓት እኮ ካንተ ጤና በላይ አሳሳቢ ነገር የለም። ብሌን፣ በእኔ ምክንያት እንደምትጨቃጨቁ አውቃለሁ፣ ግን ሁለታችሁም ከስሜታዊነት ወጥታችሁ በስርዓት ብትናገሩ ደስ ይለኛል። ዳግም እኮ እውነት አለው። ስለሚወድሽ ነው እንደዚህ የሚሆነው። ቅድምም ያደረገው ነገር በጣም ተገቢ ነው። ማንም አፍቃሪ የሚያደርገውን ነገር ነው ያደረገው። ሳሚ፣ ዳግም ምን አድርጎ ነው? አይ ምንም፣ እንደዚሁ ዝም ብሎ ነገር ነው።
ንገረኝ ሳሚ፣ ዳግም ምንድን ነው ያደረገው? ብሌን፣ እኔ በመካከላችሁ መግባት አልፈልግም። በእኔ ምክንያትም እንድትጣሉ አልፈልግም። ነገርኩ ሳሚ፣ የተፈጠረውን አንድም ሳታስቀር ንገረኝ። አንተ እባብ መርዝም ተፋብኝ። በአሁኑ በሚገባ በልጠኛል፣ ግን ድሉ የኔ ነው። ታያለ ብሌን፣ ዞራ ዞራ የኔ ብቻ ነው የምትሆነው። ይኸውልሽ ብሌን፣ በእኔ ምክንያት ተናዶ ሲገባ በጣም ነበር ያዘንኩት። እውነቱን ለመናገር ለዋሽ አልፈልግም። ለማንም ብዬ ፍቅሬን አልደብቅም። ዛሬም ነገም ሁሌም እወድሻለሁ። ግን አንቺ ከኔ ይልቅ ከዳግም ጋር ስትሆኚ ደስተኛ እንደምትሆኚ አውቃለሁ። ለዛ ስል ቢከፋኝም አብራችን እንድትሆኑ ነው የምፈልገው። እሺ ታዲያ ምን ተፈጠረ? አንቺ ከገባሽ በኋላ ዳግም ላናገረው ሄድኩኝ እና ያለበት ስሜት ስለገባኝ በጠረጠርካት ቁጥር ይበልጥ እየገፋት ነው አልኩት። እሱ ግን ተናዶ ስለነበር በጣም ጮህብኝ፣ ሰደበኝ። በሩንም ፊት ለፊቴ ላይ ዘጋው። አስመሳይና መጥፎ ሰው እንደሆንኩም ደጋግሞ ነገረኝ። ስለ እኔ ምን እንደሚያስብ አውቃለሁ። ለእሱ አሁን ያ መጥፎ ሳሚ ነኝ። ለነገሩ የፈለገው ማሰብ ይችላል። ይበለኝ፣ የራሴ ጥፋት ነው። እኔም እንደሱ ካላሰብኩ እያየኋት ከእጄ ፈልቅቆ ይወስዳታል። እንደሱ መሆን አለብኝ። እንደዛ መሆኑ አልፈርድበትም። እኔ ከዚህ በላይ አድርጌዋለሁ፣ ደብድቤዋለሁ። ስለዚህ ምንም ነገር ቢለኝ አይገርመኝም። እና አሁን ሁለታችሁ ስሜታዊ መሆናችሁን አቁማችሁ በስርዓት ተነጋገሩ። የሚወዱትን ሰው ማግኘት ሁሉም ሰው አይታደልም። እንደ ቀላል አትዩት። እንደዚህ መሆን አልፈልግም ነበር፣ ግን አስገድድከኝ። ስለዚህ ገና ታያለህ። ያ ስሜታዊነትህን በደንብ ነው የምጠቀምበት። ዳግም አድርገኸዋል? እውነቱን ንገረኝ፣ አድርገኸዋል ወይ? ከአንተ መስማት ፈልጌ ነው እንጂ ሳሚ እንደማይወሽ አውቃለሁ። ለምን በመሀላችን ሰው እንዲገባ ትፈቅዳለህ? አየህ፣ ያንተ ማንነት እዚህ ጋር ነው። ሁሌም ጥፋቶቹን እኔና ሳሚ ላይ መደፍደፍ ብቻ ነው የምትፈልገው። በተንኮል እኔን ማጥመድ ቢፈልግ ኖሮ ብዙ ነገር ማድረግ ይችል ነበር። እሱ ግን ወደ አንተ እንድመለስና በሰላም እንድንነጋገር ነው ሁሌም የሚመክረኝ። አንተ ግን ይሄንን ሰው ደደብ ትላለህ። ታውቃለህ፣ ደደቡ አንተ ነህ። ደደብ ብሌን፣ እሱ እኮ እያስመሰለ ነው። አውቆ እንድንጣላ ነው ይህን ነገር የሚያደርገው። ለምን አትረጅም? በቃ አትቀየርም ማለት ነው? ይሄ ነው ባህሪ? ተመችቷል፣ ቀጥልበት፣ በርታ። እሺ ሳሚ። ወየ ብሌን፣ እወድሻለሁ ነበር ያልከኝ? አዎ፣ ከማንም በላይ እወድሻለሁ። ከኔ ጋር ሆንሽም አልሆንሽም ብቻዬን ሆኜም እወድሻለሁ። እሱን ነገር በደንብ እያሰብኩበት ነው። እሺ ከዚህ በፊት ከዳግም ውጭ ማንንም ላለማየት ወስኜ ነበር። አንተም ከማንም በላይ ጥሩ ሰው ሆነልኝ። ዳግምን በማይበት አይኔ እንኳን አይቻላቅም። ከዚህ በኋላ ደግሞ ያንተን ጉዳይ ላስብበት እፈልጋለሁ። ስለዚህ የምትወደኝ ከሆነ ይህንን እድል ተጠቀምበት። እሺ፣ ግን ዳግም የማይመለከት ነገር ውስጥ አትግባ። የምኖረውም የማገባውም አንዴ ነው። ስለዚህ በደንብ አስቤበት ነው የምወስነው። እሺ፣ እንደፈለግሽ። በቃ አሁን ወደ ውስጥ እንግባ። ብሌን አጧት። በቃ በገዛ እጄ ነው ደግሞ ያጧት። ወይኔ ሳሚ፣ ወይኔ ሳሚ ሰራልኝ። ሞኝ ነው ብዬ ሳስብ ይሄ ደደብ። ለነገሩ እኔ ነኝ ደደብ። እኔ ነኝ ደደብ። እሱ አይደለም። እኔ ራሴ ቢንጅቃ። እሺ፣ እየበላው ነው። እንዴት ነው ምግቡ? ያው ከቀደሙ ሾርባ አይበልጥም፣ ይጣፍጣል። አንቺ ወረኛ! እኔ አንቺ መቀለጃ ነኝ? በጣም ይጣፍጣል። አንቺ ነሽ እንደ ሰራሹ? ታዲያ አንቺንም ልክ እንደዚችው እንደኔ ባለሙያ ሴት አደርግሻለሁ። የሴት ልጅ ማድረግ ጸባይና ሙያ ነው። እሺ
እሱ እንኳን አልቀረም ብለሽ ነው? በዚህ ጊዜ እኮ ወንዶ ራሱ ይሰራል። በስመ አብ ወንድ ሲመጠመጥ እግዚኦ። አሁን አንቺ ባልሽ የሰራው ምግብ ትበያለሽ እንዴ? አግኝቼ ነው እንዴ? እንደውም እኔ እሱ የሰራውን ምግብ ስበላ ነው ደስ የሚለኝ። አስበሽዋል? ዳግዬ ምግብ ሰርቶልኝ በሻማ ቤታችንን አሳምሮልኝ። ኦ ማይ ጋድ ሳስበው ሁላ በደስታ ነው ቅልጥ ብዬ የምሞተው። ሳስበው ራሱ ዘገነነኝ። እኔ ቤት እያለሁ ባለቤቴ ሊሰራ እንደው አልጋ ላይ ታምሜ ተኝቼ ከሆነ እሺ ይሁን፣ ምንም ችግር የለውም። እኔ ሳሎን ተቀምጬ እሱ ጓዳ ገብቶ ሊሰራ፣ ኧረ በስመ አብ አይሆንም። ከዛ በኋላማ እኔ ወንድ መስሎም አይታየኝም። አይ ማዘር፣ አሁን እኮ ሁሉም ነገር ተቀይሯል። በጊዜው አታስቢ ልጄ፣ የተቀየራችሁት እናንተ ናችሁ። አጉር ሰለጠንን ብላችሁ እየሰለጠናችሁ ነው። መሰይጠን ማለት ደግሞ ምን ማለት ነው? ይሄው አማርኛን እንኳን በትርጉም ካልሆነ መግባባት አልቻልንም። የራስን ጥሎ የሰው መያዝ አይደለም ስልጣኔ፣ ሁሉም ነገር መቀበል፣ ከቆሻሻ ማጣሪያነት አይተናነስም። መሰልጠንና መሰይጠን የተምታታበት ትውልድ። ማዘር ተረጋጊ እንጂ በጣም እኮ ስሜታዊ እየሆንሽ ነው። ሁሉም ሳስበው እኮ ስለሚያናደደኝ እኮ ነው። አሁን እሱን ታዩና ለምን አንድ ቆንጆ ነገር አናውራ? ስለምን እናውራኝ ልጅ? ማዘርዬ እኔ ስላንቺ ማስበው ነገር ፍጹም የተሳሳተ ነው። አንቺ በጣም ጥሩ ሰው ነሽ። አመሰግናለሁ የኔ ልጅ። አንቺም ላይሽ እንጂ ውስጥሽ የዋህ መሆኑን አውቄያለሁ። ግን ዛሬ ስራ በዛብሽ መሰለኝ አይደል? ስለሱ እኮ ነው ላወራሽ ያሰብኩት። ደግሞ እሺ ካልሽኝ አንድ ነገር ላወራሽ አስቤ ነበረ። ምን የኔ ልጅ? አትፍሪ፣ ችግር የለውም፣ በግልጽ ንገሪኝ። በዚህ አንድ ቀን ውስጥ ህይወትሽን፣ ኑሮሽን፣ ሙሉ ነገርሽን አይቻለሁ። ደግሞ ከባለፈው የበለጠ በደንብ ተረድቼሻለሁ። በፍቃድ የተሞላ ነገር ቢሆንም ትንሽ የገንዘብ እጥረት እንዳለባቸው አይቻለሁ። ለነገሩ ችግር ባይኖርብሽ ኖሮማ ልጅሽ እናቴ ጋር እንድትደርስ አፈቅጅላትም ነበረ። አይ የኔ ልጅ ብቻ ተመስገን ነው፣ በልተን አድረናል። እኔ ግን አንድ ሀሳብ አለኝ። ማለቴ ያው እሺ ብትይኝ ከሆነ እኮ ንገሪኛ። ምን መሰለሽ ገነት፣ ያንቺንም የልጅሽንም ህይወት የሚቀየር ገንዘብ እንድታገኝ ልረዳሽ እችላለሁ። ቆይ ግን በምትኩ እኔ ምን ላድርግልሽ? በጣም ቀላል ነገር ነው። በጣም እና ምንድን ነው? ለሰላም እንደተለወጥኩና ጥሩ ልጅ እንደሆንኩ ትመሰክሪልኛለሽ። እኔም ካለመድኩት ነገርና ከኔ ጋር ከማይሄደው ህይወት ነፃ አወጣለሁ ማለት ነው። ያው በቃ አንቺም ከድህነት ጋር ድጋሚ ላትገናኝ ለዘላለም ትለያያላችሁ። ደግሞ በቂ ገንዘብ ስለምታገኝ ልጅሽም ቢሆን ወደ ቤት ትመልስልሻለች። አንቺ ወራዳ፣ በገንዘብ እየገዛሽ ነው ህሊናዬን እንድሸጥ አይደል? ቆይ ግን እንዴት ብትንቂ ነው በገንዘብ ልደልኝ የሞከርሽው? ኧረ እኔ በገንዘብ ልገዛሽ ፈልጌ አይደለም። ዝም በይ አንቺ ወረኛ። አንቺ መቼም አትቀየሪም። እኔም ብዙ ጊዜ አታልሽኛል። እንደ ዛሬ ግን አናደሽኝ አታውቂም። የሰላም ልጅ ባትሆኝ ኖሮ አንቄ በደፋሽ ደስ ይለኝ ነበረ። ለራስሽ ከጠቀመሽ አንቺ ማንንም ሰው ትሸውጃለሽ። አንቺ ባለጌ። በሰላም ነው? ምን ነው እንደዚህ ያበሳጫት? ገንዘብ ልስጥሽ እንጂ እናትሽን ልንጠቅሽ አላልኳት። ልክፈልሽ ሳይሆን ልግደልሽ አልኳት እኮ ነው የምትመስለው። ድሮም ደሃ ጥብስ ከመብላት ጥቅስ መጥቀስ ይወዳል። ምን ነው ብሌን፣ ችግር አለ እንዴ? እያልኩ ፈራ ተባ ቃሌን የያዝኩት ደፍሬ ያንተ አድርገኝ የእኔ ሁን ያላልኩት ልቤን አንድ ነገር እጅጋሳስኩታል። አይ ምንም ችግር የለም። ባለፈው ያሳለፍነው ምሽት ትዝ አለኝና ዛሬም ብናሳልፈው ብዬ አስቤ ነበር። ግን ደግሞ ብርድ ነው፣ ላንተ ጥሩ አይደለም። ችግር የለውም። ወንድ ልጅ እኮ ከሴት ጋር ሆኖ አይበርደውም እንዴ? ለምን? ወንድ ልጅ ለምን ተብሎ አይጠይቅም። እሺ በቃ መጣ። ምን ነው ቆያችሁ? ሳሚት ሴት አለ?
ምን ሆና ነው ግን? ተከታታያት እንደፈልገሽ ትሆን። ለምን? እኔ ነኝ ምንም አልሆነችም። እንደውም በጣም ደህና ናት። ሳሚ በድል ብዙ አትኩራራ። ሆነም ቀረ ብሌን የኔ ናት። ጥሩ ትምህርት አስተምረኛል። ከዚህ በኋላ ከአንተ የባስኩ መጥፎ ነው የምሆነው። የኔን የመልስ ምት ደግሞ ታየዋለህ። ቀድመህ አንተ ነህ የጀመርከው። ለዛም ሆኖ የምትወድቀውና የምትሞተው ግን አንተ ሆነ። በኃይሉ ልክ ነው። ሰው ሲናደድና ስሜታዊ ሲሆን የበለጠ ለመጠቃት ይመቻል ይለኛል። ጠላትህን እንደተናደድ አጥቀው፣ በትክክል እንዳያስብም አድርገው። ያኔ ለአንተ የሚጠቅመን ስህተት ይሰራልሃል ነበር ያለኝ። ይሄ ክፉ አንዳንዴ እኮ ጂኒየስ ነው። ምንድነው ነገሩ? አክስቴ ነገርኩሽ እኮ እኔን መኝ። ሁሉም ነገር ሰላም ነው። ትንሽ ብቻ ታገሺ። ሁሉንም ነገር ባይንሽ ታየዋለሽ። ብሌን እኮ እንዲሆን አታውቅም። አንዳንዴ እንደዚህ ነው። ለምን አትረጃትም? ጆ ምን እያልከኝ ነው ግን? ምንም፣ ያው የሚፈጠረው ነገር ነው ያልኩት። ችግር አጋጥሟት ቢሆንስ? ሁለት ለሷ የሚጨነቁ ወንዶች አሉ። ምንም አትሆንም። ጋቢ ልታመጭ ነበር የገባሽ? ለእኔ እንኳን አይደለም ለአንተ ነው ያመጣሁልህ። በጣም ጥሩ ነው ያደረግሽው። አመሰግናለሁ። ብሌን ምን እያደረግሽ ነው? እኔን ለማን ጥለሽ ነው እኔ ላይ ይህንን ነገር የምታደርጊ? እና ተቀመጥ። አንቺ ብቻ ነሽ የፈለግሽውን የማድረግ መብት ያለሽ። እኔም የፈለግኩትን አደርጋለሁ። እስቲ ምን እንደምታመጪ እናያለን። ይሄው ሌላ ስህተት። ብሌንን እልህ ውስጥ እያስገባት ነው። የባሰ ወደ እኔ እንድትመጣ እያደረግክ ነው። አመሰግናለሁ ጀግና። ይቅርታ የኔ ቆንጆ፣ ብቻዬን የለበስኩ አይደል? እኔ ልጅ አሮ ችግር የለውም። ችግር የለውም። አክስቴ እኔ ፍቅር ፊልም እንዴት አየሽ? ወይኔ ጉዴ! ይሄ ነገር እኮ ቀስ እያለ እየመረረ ነው። አረ ገና ነው አክስቴ። ይሄ እኮ ጅማሬ እኮ። መሀል ላይ ደህና ነገር ታያለሽ። እረፍ ዮሐንስ፣ ይሄ እኮ ቀልድ አይደለም። አክስቴ ፍቅር እንደዚህ ሲሆን ነው ደስ የሚለው። ይኸውልሽ ሲያናድድ ሲያጨቃጭቅሽ፣ ከዛ ደግሞ መልሰሽ ስትታረቂ፣ ፍቅረኛሽን በሌላ ሰው ለማስቀናት ስትሞክሪ፣ አይሽ አይደለ? ፍቅር እነዚህ ነገሮች ናቸው እንዲጠነክሩ የሚያደርጉት። ወይኔ ልጄ፣ ራሷን ግራ መጋባት ውስጥ እየከተተች እኮ ነው። እንደሱ ከሆነ ደግሞ ይበልጥ አስደስታታል። ዳግምን ለማስቀናት ብላ ግን ለሳሚ ቦታ እየሰጠችው ነው። ይሄኔ ፍቅር ፊልም መጨረሻውን ማየት ራሱን የተመኘው። ተው የኔ ልጅ፣ ይሄ እኮ ቀልድ አይደለም፣ ህይወት ነው። ጭራሽ በፊት አቀፍሽው። ለምን ታዲያ አትስሚው? በነገራችን ላይ ዳግምን ለማስቀናት ነው እንደዚህ ማድረግ። ምን እያልክ ነው? ሁለተኛ እንደዚህ አይነት ነገር እንዳትናገር። እኔ እዚህ ጋር ያለሁት እኮ ካንተ ጋር ለመሆን ነው። እሺ ይቅርታ። እንደውም ትቻለሁ። በቃ ወደ ውስጥ ገባለሁ። እሺ በቃ አታኩርፊ። ይቅርታ ቻው። እሺ ይቅርታ አልኩሽ አይደል እንዴ? እኔ በቃ አታኩርፊ። እሺ በቃ ግን ሁለተኛ እንዳትደግም። እኔ የምለው ወይ አክስቴ፣
ይህ ሁሉ ነገር እንዴት ልታውቅ ቻልክ? የቱን አክስቴ? ስለ ብሌን፣ ስለ ዳግም፣ ስለ ፍቅራቸው እንዲሁም ስለ ሳሚ፣ ስለ እነሱ በደንብ የምታውቅ ነው የምትመስለው። አረ እኔ ምንም አላቅም። ያው ግምት ነው። ግምት? የምርህን ነው? ይሄ ሁሉ በግምት? ማለቴ እናንተ ከምታወሩት ነገር ተነስቼ ነው የገመትኩት። የሶስቱን ባህሪ እኮ መጀመሪያ በደንብ ማወቅ ያስፈልጋል። በደንብ ደግሞ ካላወቅ መገመት አችልም። አክስቴ ምን እያልሽ ነው? ብሌን የዳግም እጮኛ መሆኗ ነግረሽኛል እንዴ? ከመጣው ጀምሮ ብሌንና ዳግም ሲያወሩ አይቻቸው አላቅም። ስለዚህ ተጣልተዋል ማለት ነው። ጠዋት ደግሞ በር ላያቸው ነበር። ከሳሚ ጋር በመጥፎ ዓይን ነው የሚተያዩት። ስለዚህ በዳግምና በሳሚ መሀል የሆነ ነገር ተፈጥሯል ማለት ነው። ሳሚ ብሌንን ከወደዳት፣ በሁለቱ መሀል ደግሞ ጸብ ካለ ይህን ነገር እኮ መገመት አይከብድም። እሱስ ልክ ነህ አክስቴ። በህይወቴ ከብዙ ሰዎች ጋር ኖሬያለሁ። በዚህ የተነሳ የሰዎቹ ባህሪ እንዲሁ በቀላሉ መገመት እችላለሁ። እሺ እኔ ልጅ ስለተጠራጠርኩ ይቅርታ። ምንም አይደለም አክስቴ። በቃ አረፍ እንበል። ጂኔስ ሆናለሁ ብዬ ራሴን አስበልቼ ነበር። ራሴን መቆጣጠር አለብኝ። እሺ እንደማትለኝ እያወቅኩ መጠየቅ አልነበረብኝም። አጥፍቻለሁ። አሁኑኑ ካላሳመንኳት ራሴ ላይ የባሰ ችግር እፈጥራለሁ። ምን ተሻለኝ? እዚህ ቆሻሻ ቤት ውስጥ ልቆይ ነው? ማዘር 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 ተኝተሻል እንዴ? ቆይ ግን ምን ፈልገሽ ነው? በሰላም አልተኛበትም እንዴ? እሺ ይቅርታ። ልተኛበት አትበጡጭኝ። አንቺም ከፈለግሽ እዛው መሬት ላይ አንጥፈሽ ተኝ። መሬት ላይ እኮ እኔ መሬት ላይ ልተኛ? እሱም ሲበዛብሽ ነው። አሁን አታስጩሂኝ። ከጎረቤቶች ጋር ታጣይኛለሽ። አሁን ተኝና ጠዋት ቤተክርስቲያን እንሄዳለን። ያንቺ አመል በጸበል ካልሆነ በምክርማ ምንም አይወጣም። እሺ። ምን አይነት ጣጣ ውስጥ ነው የገባሁት? በፈጣሪ ይቺ አሮጊት አስጨነቀችኝ እኮ። እነዚህ ልጆች አይገቡም እንዴ? ታያቸው አክስቴ፣ በራሳቸው መንገድ የፈለጉት ነገር ያድርጉ። በልሽ አንተ አረፍ በል። እሺ እኔ በቃ እዚሁ አርፋለሁ። አይ የኔ ልጅ፣ የልጄ ክፍል እዛ አለ፣ እዛ ታርፋለህ። የልጄ እንዴ? አክስቴ ልጅ አለሽ እንዴ? አዎ አንድ ልጅ አለችኝ። እና ታዲያ የት ሄዳ ነው እንዴ? እስካሁን አላስተዋወቅሽኝም። እዚያ ኖር። እሱን ሌላ ጊዜ በሰፊው አጫውታለሁ። እዚህ ቤትም አልኖርም። እንደምንም ወደ እናቴ ቤት እመለሳለሁ። እግሯ ላይ ወድቄም ቢሆን እለምናታለሁ እንጂ ከዚህ በኋላማ እዚህ አልቀመጥም። ከዚህ ጎዳና በስንት ጣም ተናደሽበታል። ድጋሚ ደግሞ ታዘኝለታለሽ።
አንቺ ራሱ ራስሽን አታውቂውም። እኔ እዚህ ያለሁት ከአንተ ጋር ነው። ስለማን እንደምታወራ አላውቅም። ስለኛ ብቻ እንድናወራ ነው የምፈልገው። ብሌንዬ፣ ዳግምን ለማናደድ እየሞከርሽ እንደሆነ ገብቶኛል። በመናደዱ ብዙም ባልደሰትም ከኔ ጋር ስለሆንሽ ግን ደስ ብሎኛል። ሳሚ፣ ለምንድን ነው ግራ የምታጋባኝ? እኔ አንቺን ግራ አጋባሁ? አዎ፣ በአንተ ሁልጊዜም ግራ እንደተጋባው ነው። በተለይ ደግሞ ሰሞኑን። ምን መሰለሽ የኔ ቆንጆ፣ ስታስቢኝ ከሆነ ግራ የምትጋቢው አይደል እንዴ? ከዛ ደግሞ ለምን ግራ ተጋባ ብለሽ ታስቢያለሽ። ስለዚህ በዛ ማለት በዚህ የአንቺ ጭንቅላት ውስጥ አለው ማለት ነው። ሰሞኑን ለምን ስቅ እንደሚለኝ ገባኝ። ለካ አንቺ እያሰብሽኛል። በቃ ከዚህ በላይ ላናደደው አይገባም። ሳሚ፣ እንግባ በቃ። እሺ። ለምንድን ነው ፈገግ ያልከው? አይ ምንም፣ እንዲሁ ዝም ብዬ ነው። የምታስበው እንዳለ ነው እንደሚያውቀው። የምር ግን ምን አይነት ሰው ነው? ቁጭ ብለው እያወሩ ነበር። አሁን ደግሞ ወደ ክፍላቸው ገቡ። ከዛ ምን ይፈጠራል እንጃ አላቅም። ለምን ብሌንዬ፣ አንቺ እኮ የኔ የአይን ብሌኔ ነሽ። በአይኔ ብሌኔ ይቀለዳል? በአይኔ ብሌኔ ነው የቀለድሽበት። በጣም ጨካኝ ነሽ። ማነው ግን እንደዚህ የቀየረሽ? ነገሩ የፈለግሽውን ማድረግ ትችላለሽ። ምን አገባኝ? እንደፈለግሽው። እኔ ዳግም እንደውም ደስ ነው የሚለኝ። በጣም ደስ ይለኛል። በጣም ደስ ይለኛል። እንደፈለግሽው። በጣም ነው ደስ የሚለኝ። በጣም ሳምሻ፣ ደህና ደር። በቃ ዶክተሩ ጥዝጣዜ ከተሰማ ቁስልን ኢንፌክሽን እንዳይመጣብህ ብሎኝ ነበር። ረሳሽ እንዴ? እንዴ ሳሚ፣ እስካሁን ለምን አልነገርከኝም? መቀየርልህ ነበር እኮ። እኔማ እንዳላስቸግርሽ ብዬ ነበር። እንዳላስቸግርሽ? በማን ምክንያት እንደዚህ ሆንክና? ለእኔ ብለህ አይደል እንዴ እንደዚህ ሆንከው? በህይወት ያሉት እኮ ባንተ ምክንያት ነው። ምንም ባደርግልህ ደግሞ ያንስብሃል። በልሻውን ቁስልልኝ። እሺ ግን ብሌን፣ ከዚህ በኋላ ለእኔ ብለህ ነው እንደዚህ ሆንከው እንዳትይኝ እሺ? እውነቴን እኮ ነው፣ አላሸውም። አዎ ግን ለአንቺ ብዬ አይደለም ያደረግኩት፣ ለራሴ ብዬ ነው። ለራሴ ብዬ? አዎ አንቺ አንድ ነገር ሆነሽ ከማይ የዚህ ቁስል ህመም ለእኔ የተሻለ ነው። ለራሴ ብዬ ባደረግኩት ነገር ከዚህ በላይ እንድታመሰገኝና እንደ ሁለት አንድ ቁጥር አልፈልግም። ለአንቺ የማደርገው ነገር በሙሉ ለራሴ ስል ነው የማደርገው። አመሰግናለሁ። ላረክልኝ ነገር ሳይሆን ስለ እኔ ስለምታስብ ደስ እያለኝ እሱንም እቀበላለሁ። በቃ ሻውን ልብስን ከፍ አድርገው ሊሆን። እሺ ምን ነው አፍረሽ ነው እንዴ? እንዴ ሳሚ አያፍርም እንዴ? ከዚህ በፊት የሌላ ወንድ ሰውነት አይተሽ አታውቂም? አውቃለሁ፣ ግን እኔ ብዙም ስላለመድኩኝ ነው፣ ለዛ ነው። እና ልልበስ? አይ ችግር የለውም፣ ቁስልን ለማየት ስለሆነ ችግር የለውም። በጣም ነው ያስገርምሽ። እሺ በቃ
ኧረ ብርድ እያስመታሽኝ ነው። እሺ እሺ። ሳሚ ፋሻና የቁስል ፕላስተር አምጥተናል አይደል? አዎ በ3 ቀን አንድ ቀይረው ብሎኛል። ተብላሽቷል እንዴ? በቃ መቀየር አለበት። ልቀይርልህ መጣ። የእነዚህን ሰዎች መጨረሻ ሳላይማ አልተኛም። ሌላ ጊዜ እኮ ቢሆን ኖሮ ብሬን በዚህ ሰዓት ተኝታ ነበር። ዛሬ ግን ማያስተኛ እንግዳ አለባት። መች ተኛለች? መጨረሻዋንማ ማየት አለብኝ። ጭራሽ ነርስም ሆነሻል። በጣም ጥሩ። ድሮም ሰው ማደር ለዚህ ነው። ደግሞ እኮ መተፋፈርም አቁማችኋል። መቀራረብም እንደዚህ ነው እንጂ እሱ ራሱ እኮ አውቆ ነው ልብሱን አወለቀው። ይህ ጭንቅላቱን እያጠበበ ባገዘፈው ጡንቻ ሊያማልላት አስቡ እኮ ነው። ጨርሻለሁ። በቃ ልብስ መልበስ ትችላለህ። እንደዚህ ግን ተመችቶኝ ነበር። እሺ በቃ እሺ። በቃ ደህና ደር። ደህና ደር ዶክተር። አመሰግናለሁ። ዳጊ እናትና አባቴ እንዴት ናችሁ? ዛሬ ከሞታችሁ 19 ዓመት ከ7 ወር ከ21 ቀን ሆኗችኋል።
ያን ሁሉ ጊዜ ያለ እናንተ በጣም ከባድ። የእናትን መሞት የሚረዳው እናቱ የሞተችበት ብቻ ነው። የአባት ሞት ህይወትን እንዴት እንደሚያጎል የሚያውቀው አባቱን ያጣ ብቻ ነው። እናንተ ማጣት ምን ያለ ጉዳይ! እናንተ ራሱ አትረዱኝም እኮ። ምክንያቱም አልደረሰባችሁማ። ምን አለ ግን ምን አለ አንድ ጊዜ መጣችሁ ጆ ልጄ ብላችሁ ብታቅፉ ምን አለ? እናንተን የገደሉብኝ ሰዎች ፍትህ ሰጥቼ ነፍሳችሁ በሰላም ታርፋለች። ይሄ ማንነቴ ነው። ሰላማዊ ሰው ሆነ